ቲናን አባባ ጉድ ሰሯት። እንግዲህ የውሸት ፋይል ላይ ፈረሙላት። እሷም በደስታ ሰክራ እንግዲህ ዳኒን የኔ ፍቅር አለችው ካሌብ ፊት። ካሌብም ደግሞ ይሄንን ሲሰማ በራሱን መቻል አቃተው፣ መቋቋም አቃተው። ከዛ በኋላ የኔ ፍቅር ትያለሽ እንዴ? እኔ እኮ ወንድምሽ ነኝ። የኔ ፍቅር እሱ ነው፣ ፍቅርሽ እሱ ነው አላት። እሷም ከዛ በኋላ እና የኔ ፍቅር እንግባ አለችው። ከዛም ካሌብ በጣም ተናደደና ሂጂ ግቢ አንቺ አላት። ገብታ ተኛች። እራሷን ስትነቃ ግን ቲና አዋረድሽኝ፣ ቀባጥረሻል፣ አሁን እንዴት ማስተካከል እንደምትችይ አላውቅም አላት። ከዛ በኋላ እየሮጠች ስትሄድ ደግሞ ዳኒ በጣም ተናደደ። ካሌብ ፋይሉን አየ። ፋይል ምንድን ነው ሲል የቤቱ ስም በእኔ ስም አድርጎልኝ ነው አባዬ አለችው። ለምን ሲባል ሲል እንግዲህ አባዬ መጀመሪያውን ነግሮታል ካሌብ። ነገር ግን እሷ የእውነት መስሏት ቢሮዋን ስትጠጣ ውላ ወደ ቤት ተመልሳ መጣች። አባባ ግን ሰሩላት። አላለቀም። ዳሬም ተደጋግሞ እንደገና ሊፈርሙላት ይዘዋት ሄዱ። ያሰበችው ሁሉ መቼም ሊሳካላት አይችልም። ነገር ግን ይሄ ነገር ውሸት የሆነ ቀን ምን እንደሚወጣት አላውቅም። ነገር እንትና ዳኒ ግን ተጠራጥሯል። ይሄ ነገር ምንም ደስ እያለኝ አይደለም አለ። ቤት ከገባ በኋላ እሱም እንደ ቲና ሰክሮ ነበረ። አንተም እኮ ሰክረሃል ዳኒ ሲለው ካሌብ አዎ ሰክሬያለሁ፣ እኔም በጣም ደስ ብሎኛል፣ ልገላገል ነው አለ። ከማን ነው የምትገላገለው ሲል ከሷ ነው። ምክንያቱም እሱ የሚፈልገው ይሄንን ነገር ነበረ። አንድ ጊዜ ፋይሉን በስሙ ካደረገ በኋላ ቲናን ለምልም ብሎ ወደ እሱ እንድታዞርለት ያደርጋል። ከዛ ቲና ባዶ እጇን ትቀራለች። ዳኒም ደግሞ ከፍቅረኛው ጋር ይኖራል ማለት ነው። እንግዲህ ካሌብ ባለፈ ክፍል እንዳያችሁት ከሆነ በጣም ተናዶ በጣም ራሱን መቻል መቋቋም እንኳ አልቻለም ነበር፣ በንዴት ማለት ነው። እየበረረ እንግዲህ የአባባ መሳሪያ ቢፈልግ መሳሪያውን አላገኘም ነበረ። ከዛ በኋላ አባባ ጋር ደውላ ትሁት አረ አባዬና ልጁ ችግር ሊፈጥር ነው ቶሎ ብለ ድረስ ብላ ደውላለት ነበረ። ከዛ በኋላ አባባ እየሮጡ መጥተው ጎትተው ቢላውን ተቀበሉት። ለምንድነው እንደዚህ የምታደርገው? በቃ ሂድና ልብስን ቀይርና ና፣ እንደዚህ አይነት ነገር የማይሆን ነገር ነው። በቃ ሂድ ልብስን ቀይር አልኩ እኮ አሰማም እንዴ አሉት አባባ። ከዛ በኋላ ገና ብዙ ማየት የምፈልገው ነገር አለ፣ ገና ብዙ ነገር አያለው። አሁንማ ልብሴን አልቀይርም አለ። አይሆንም ሂድ ልብስን ቀይር አልኩ እኮ ተረጋጋና ና አሉት አባባ። ከዛ በኋላ ልብሱን ሄዶ ቀይሮ መጣ። ልክ አባባ ቲናን ይዞ ሊፈርምላት ሊሄድ ሲሉ ካሌብ መጣ። በጣም ተናደደች፣ ፊቷ ሁሉ ተቀየረ። ለምን መጣህ አለች። ጭራሽ ቤቴ እኮ ነው ሲላት፣ አይ በቃ እሺ በቃ ቀረን ማለት ነው፣ የምትሄዱበት ቦታ ነበር እንዴ ሲላት፣ ከአባዬ ጋር የሆነ ቦታ ልንሄድ ነበረ። ችግር የለውም የኔ ልጅ፣ ነገም ቢሆን እንሄዳለን፣ ያልኩትን አረሳም አሏት። እሺ በቃ አባዬ ያለች ፊቷን ጣለች። ከዛ በኋላ ከእንቅልፏ ተነሳችና ካሌብ ከአባዬ ጋር የሚሄድበት ቦታ አለኝ ሂዱ እሺ አላት። እሱም ለቀቃት ማለት ነው። እንግዲህ አባባ የውሸት ፋይሉ ላይ ፈረሙላት። በጣም ደስ አላት። ይህ ፋይል እኔ ጋ ነው መቀመጥ ያለበት አባዬ አለች ማለት ነው። ነገር ግን አሁን አባዬ የያዙትን ፋይል ብቻ እንዳታስቀይርባቸው ፈራው። ምክንያቱም ልጅቱ በጣም መጥፎ ናት። ከአሁን በኋላ የማንም ገረድ መጫወቻ አልሆንም። ደስ ብሎኛል፣ በጣም ተደስቻለሁ ከዚህ በኋላማ እያለች እንግዲህ ወይዘሪት ቲና ስክር ጥንብዝ ብላ ወደ ቤት ተመልሳ መጣች። አባባም ካሌብን በአንድ አይናቸው እየጠቀሱት፣ እኔ ግን በመክራቸውም ብዘክራቸውም ነገሩን በጎን እንኳ እያደረግኩ በነገራቸው ግን ምንም ሊሰሙም ሆነ ሊያዳምጡ አልፈለጉም። ሰው ግልጽ እኮ ነው አነጋገሬ፣ እንዴት እንደማይገባቸው አላውቅም እንጂ አሉ አባባ። አውቆ የተኛ ቢቀሰቀሱት አይሰማም እንደሚባለው ነው። ተዋቸው አባዬ፣ ግን ይሄ ነገር ውሸት መሆኑን ያወቁ ቀን ምን እንደሚወጣቸው ነው ማሰብ አይከብድም አለ ካሌብ። የራሳቸው ጉዳይ ነው፣ እኔ ምን አገባኝ አሉ አባባ። እሷ እንደተጫወተችብኝ እኔ የምጫወትባታለሁ። እህታቸው አባባ እህት የት ሄደች ስትል ሄዳለች። እንዴ ለምን ሄደቻ? ምክንያቱም በቃ ማን እንደሆነች አላውቅም፣ ልሂድ ብላ ሄደች። ሰዎቹ ስላት ተኝተዋል አለች። ተኝተዋል? አዎ በምልክት ነግራኝ ሄዳለች። ከዛ በኋላ ካሌብ ተመልሰው መጣና አክስቴ የት አለች አባዬ ስለው፣ አክስትማ ሄደች እኮ ሄዳለች። ለምን ሄደች? ምን ሆና? አላውቅም፣ ምን እንደሆነች አላውቅም። ለእንዴ ሄደቻ? በቃ ወደ ቤቷ ነው መሄድ የምትፈልገው፣ ሄዳለች አለችው።
ማለቴ እንዴት ነው አልተንከባከብሻትም? እንዳውቃለሁ አንቺ እንኳን በጣም ነው ሰው የምትንከባከቢው አላት። ከዛ በኋላ በቃ ሄደቻ መጣች ሄደች። ምን አዲስ ነገር አለው አለች ወይዘሮ ቲና። እሷ ለራሷ አባባ ቤቱን እንዲፈርሙላት ብቻ ቋምጣ ተነስታለች። ዳኒ ግን ተጠራጥሯል። ይሄ ነገር ምንም ውስጤ እየተቀበለው አይደለም ቲና፣ እነኚህ ሰዎች እየተጫወቱብሽ ነው የሚሆኑት አላት ማለት ነው። ከዛም ትሁትን ደግሞ ጠራና ካሌብ ማነው ይሄ ዳኒ፣ ትሁት እነኚህ ሰዎች ግን ምን እየተካሄደ ነው አላት። ማለት አባትና ልጅ ምን አደረጉ ደግሞ? እኔ እንጃ ለቲና ቤት ልፈርምላት ነው እያለ ነው። ካሌብም ደግሞ ተመልሶ መጣ። ሴትየዋም ደግሞ ሄደች አሉ። እንዴት ነው ነገሩ? ይሄ ነገርማ የሆነ ነገር እንዳለ ነው የሚሰማኝ። አላውቅም። እኔ እባክህ የማይመለከተኝን ነገር እየተመላለሳችሁ እየመጣችሁ አትጠይቁኝ አልኳችሁ እኮ። ለምንድን ነው ግን የማሰሙት አለችው። ከዛ በኋላ ብቻ የሆነ ነገር ውስጤ ይሰማኛል አላት። ምን አይነት ስሜት ተሰማህ ስትለው እኔ እንጃ ብቻ አላውቅም። አንተ ግን ለምንድን ነው ቆም ብለን መታሰብ? እኔ በካሌብ ቦታ ብሆን ምንም ማድረግ ይመስልሃል ብለህ አስብ እስቲ። ምን ታደርጋለህ? እሱን ማሰብ ለእኔ ከባድ ነው እኮ። አየህ አይደለ ለካሌብ የሚሰማው ስሜት ያ ነገር ነው። እህትና ወንድም እንደሆናችሁ ነው የሚያውቀው እሱ። ሌላ ነገር የሚያውቅ አትዋሺ ትሁት። አንቺ ማሳት ነግራቸው እኔ በነግረው ኖሮ እስካሁን ዝም ብሎ ይቀመጥ ነበር እንዴ አለችው ማለት ነው። ሰላም ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? አለው ደህና ነኝ። እንግዲህ ትሁትዬ እያደናቆራት ይገኛል ማለት ነው። ካሌብ ማነው ዳኒ፣ አንቺ ሁሉንም ነገር ታውቂያለሽ፣ ግን ዛሬ እኮ አባባ ለቲና ሊፈርምላት ይዟት ሄዷል። እንዴት ዝም አልሽ? በፊት እኮ ታቃጥሪ ነበረ። አይ እውነት ስለማይመስለኝ ለምን እንደዛ አልሽ? አይ እኔ አላውቅም፣ ለዛውም ደግሞ አልነገሩኝም። ትሁት እውነት ታውቂያለሽ? የሆነ የምታውቂው ነገርማ አለ ንገሪኝ ሲላት አላውቅም አልኩህ እኮ። ግን አንተ ቆይ ምን ነክቶህ ነው አለች። ምን ነካኝ ታዲያ? ሚስት ትሆነኛለህ ብለህ ነው ወይስ ገንዘብ ነው የምትፈልገው? ገንዘብ? ይሄ እኮ ጥያቄ ግልጽ ነው ትሁት። እኔ ፍቅረኛ አለችኝ። ስለዚህ ቲናን የምፈልጋት ለገንዘብ እና ልጠቀምባት እንጂ አፍቅሬያት ወይም ወድጃት አይደለም። በጣም ያሳፍራል፣ በጣም የሚያሳዝናል አለች ትሁት። ለራሷ ትዘን፣ እኔ አይመለከተኝም። ይህንን ነገር ደግሞ ማሳካት ለእኔ ግድ ይልብኛል አላት። ከዛ በኋላ እንግዲህ የራሳቸው ጉዳይ አለች ትሁቴ። እሱም ሄደ። እሷም ከአባባ ጋር ተፈራርማ እንግዲህ ጥንብዝ ብላ ወደ ቤት ተመልሳ መጣች። አባባ እጃቸውን አፋቸው ላይ ጭነው ቀሩ። ምን ጉድ ነው! ጭራሽ ዳኒን የኔ ፍቅር ናና ገብተን እንተኛ አለችው ካሌብ ፊት። ከዛም ካሌብ ፍጥጥ ብሎ ቀረ። ኧረ እኔ አንቺ ፍቅር አይደለውም፣ ፍቅርሽማ ያው ካሌብ እኮ ነው፣ እኔ ወንድምሽ እኮ ነኝ። ደግሞ ከመቼ ወዲህ ነው ወንድም የኔ ፍቅር የሚባለው ሲላት፣ ትሁቴ መቼም ያው ሳቂ ቀድማታል። ቶሎ ብላ አፏን ያዘች በእጇ ማለት ነው። እንግዲህ አታዋርደኝ ማለት ከዛ የጎትታት ይዞ አስተኛት። ስትነቃ ግን በጣም ተናዶ እሳት ለብሶ መጣ። ዳኒ ቲና ቀባጥረሻል፣ ተዋርደሻል እኮ አላት። ምንድን ነው የሌለ ነገር በቃ አውርተሻል ሰክረሽ። ለዚህ እኮ ነበረ በመጠኑ ጠጭ ያልኩሽ። አየሽ ነገር አበላሽሽ። አሁን ይህንን ነገርማ ካልሆነ ካወቁብኝና የሆነ ነገር ካል ራሴን ሲጥ አድርጌ ነው የምገለው። እሱ ከመሆኑ በፊት እጅና አረጋግጫ ስትሮጥ ሄደች። እየሮጠች ስትሄድ ዳኒ ማነው ካሌብ ያየ ውሸት ፋይሉን አየው ማለት ነው። ከዛ ይሄ ፋይል ምንድን ነው ሲላት፣ የአባዬ ነው እኮ። እዚህ ምን ይሰራል? የቤታችን ፋይል አይደለ እንዴ ሲላት፣ አዎ አባዬ እኮ በእኔ ስም አድርጎልኝ አንቺ ስም ይሻላል እንዴ? እኔ በካሌብ ይሁን ብዬ ነበር እና ምን አለሽ? አስሙ ያለኝ በሴት እጅ ይሻላል ስላለኝ ብቻ ነው። ችግር አለው እንዴ ስትለው፣ አረ የለውም በጣም ደስ ይላል፣ እንኳን ደስ ያለሽ አላትና ካሌብ አቀፋት ማለት ነው። እውነት መስሏት እውነተኛውና ትክክለኛው ፋይል እንግዲህ አባባ እጅ ነው ያለው ማለት ነው። ከዛ በኋላ አባዬ እና የቀረውን ፈርሚያችንን ጨርሰን እንምጣ ስትለው እሺ አለ። ከዛ ካሌብ እና አባባ ያው እውነተኛውን ፋይል እያየ ሲያያዩ መጣች። ምንድን ነው ፋይል ብላ ልታነሳው ስትል አምጪ የሰው ነው ብሏት ተቀበሏት። አባባ እንግዲህ መንገድ ላይ እንዳትቀበላቸው ብዬ ፈራውኝ ማለት ነው። አላውቅም ልጅቱ ምክንያቱም ለገንዘብ ሟች ናት። በቃ ገንዘብ ታውቃላችሁ፣ ገንዘብ ገንዘብ የሚል ነገር አይምሯ ውስጥ ተቀርጿል ማለት ነው። ፈጣሪ ይጠብቅና ሰው ያለፋበትን ላቡ ጠብ ያላለበትን የሰው ሀብትን ለመውረስ ይሄን ያክል መንቀሽቀሽ
እኔ በቲና ነው ያየሁት እውነት ለመናገር ማለት ተንቀሸቀሸች፣ በጣም ተንቀሸቀሸች። እናም እንግዲህ ወይዘሪት ቲና ምን እንደምትሆኝ አላውቅም። መጨረሻዋ ያው ነገሩ ውሸት መሆኑን ስታውቅ አስባችሁታል እንደምትሆን። ከዛ በኋላ እንግዲህ በመጀመሪያ ስራዬ ቲናን ከዛ ቤት ማባረር ነው፣ ትሁትን ከዛ ሰውየውን መግደል ነው ብላለች። ይሄን ሁሉ ካሌብ ሰምቷል እንግዲህ ተሸፋፍነው። ስለዚህ አሁን ይህንን ነገር አባባ ፈርመውላት ከመጡ በኋላ እንግዲህ አባባ ትገላቸዋለች ማለት ነው። ባጎረስኩ እጄን ተነቀስኩ። ሰውየው ቤት ስለሰጠሽ ለሱ ግድያ የምታስቢ አንቺ ምን አይነት ሴት ነሽ? ኧረ ቲና ተረጋግተሽ እንደ ሴት አስቢ። እያደረግሽ ያለሽው ነገር በጣም እኮ ነው የሚያሳፍረው። በእውነት ነው የምልሽ ቲና፣ በጣም ብልግና ነገር ነው እያወራሽም እየሰራሽም ያለሽው። ግን ምን አይነት ሴት ነሽ አንቺ? አሳፋሪ ነሽ አላት። ከዛ በኋላ እንዴ እንደዚህ እያልክማ ደስታዬ ላይ ውሃ ልጨምርበት ባልሆነ፣ እኔ ዛሬ የደስታዬ ቀን ነው። እሺ ማንም ሰው ደስታዬን እንዳይቆረፍልብኝ አልፈልግም አለ ጨርሶ ማለት ነው። እንግዲህ መጨረሻዋ እብደት ነው የሚሆነው ማለት ነው።